ነገ ጥር 26 በሳምንት አንድ ቀን ቅጠልን በመመገብ 40 እና 80 ቀን ይጾሙ የነበሩ ጌታችንም ወደ ኢየሩሳሌም የሚሄዱበትና ከስውራን ቅዱሳን ጋር የሚገናኙበት የእሳት ሰረገላ የብርሃን ሰረገላ የሰጣቸው ከእግዚአብሔር የታዘዙ 5 መቅሰፍታት ከደጄ እንዲርቁ እኔ ከተቀበርኩበት ቦታ ተቀበርልኝ ብለው አባታችን አቡነ ተክለ ሃይማኖት የተማጸኗቸው ከ500 በላይ ስውራን ቅዱሳን ከሮም፣ ከግብፅ፣ ከአስቄጥስና ከሲሃት በረሃ በረከታቸውንና ቡራኪያቸውን ፈልገው ቢመጡ ቅዱስ ሚካኤልና ቅዱስ ገብርኤል እየተራዷቸው ለ500ዎቹም ቅዱሳን ሥጋው ደሙን ያቀበሉ ታላቅ አባት በደጃቸው የተከበረን አፈር ከማያስበሉት ከታላቁ አባታችን ከአቡነ መልከጼዴቅ ዘሚዳ የምንኩስናን ቆብ የተቀበሉ ለአንተ ለወደድሁህና ለመረጥሁህ ወዳጄ የማቴዎስና የማርቆስን ወንጌል በምታነብ ሰዓት ወደ ፈለክበት ቦታ የምትሄድበት የምትጓጓዝበት የብርሃን ሰረገላ ሰጠሁህ። የሉቃስንና የዮሐንስን ወንጌል ደግሞ በምታነብ ጊዜ ወደ ፈለክበት ቦታ የምትጓጓዝበት የእሳት ሰረገላን ሰጠሁህ የተባሉ ታላቅ አባት በጸሎትህ አምኖ በጎ ሥራ ለሚሠራ ሁሉ ስምህን የጠራውን ዝክርህን የዘከረውን ሰው ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን ሁሉ በሕሊናው ያሰበውን በልቦናው የወሰነውን እፈጽምለታለሁ የተባሉ ታላቅ አባት አንተን ገድልህንና ቃል ኪዳንህን የናቀውንና ያቃለለውን ሁሉ ፍጹም በቀልን እበቀለዋለሁ የተባሉ ታላቅ ጻድቅ እንደ ወዳጄ እንደ ሰማዕቱ ቅዱስ ፊቅጦርም በእናቴ በማርያም ድንግልም አተምኩህ የተባሉ ሃይማኖቱ በቀና በደጉ ንጉሥ በአጼ ናኦድ ዘመነ መንግሥት በሀገሪቱ ላይ ክፉ ሥራ ተሰርቶ ከእግዚአብሔር የታዘዘ መቅሰፍት አገሪቱን ሊያጠፋት ቢል በጸሎትና በስግደት በምልጃ ሀገሪቱን ከጥፋት የታደጉ ታላቅ አባት የእመቤታችንን ቅዳሴ መዓዛ ቅዳሴን በሚቀድሱ ሰዓት የዓለም መሠረት ማርያም ሆይ ወደ እኔ ነይ ብለው በሚጠሯት ሰዓት ነቢያትን፣ ሐዋርያትን ሁሉንም ቅዱሳን አስከትላ የምትመጣላቸው የነበሩ ታላቅ ቅዱስ ታላቁ አባታችን አቡነ ሀብተ ማርያም ጽንሰታቸው ነሐሴ 26 ልደታቸው ግንቦት 26ና ዕረፍታቸው ደግሞ ኅዳር 26 ነው። መድኃኔዓለም ኢየሱስ ክርስቶስ ከጻድቁ አባታችን ከአቡነ ሀብተ ማርያም ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን። አሜን። ይቆየን።